ሰላም እንግዲህ ብሌን የጻፈችውን ደብዳቤ አግኝተዋለች። ቃል አለቀላት። ቃል እንግዲህ ይህንን ሁሉ ነገር ረስታ ደግሞ አሁን ተጎዳና ያገኘቻትን ጓደኛዋን ሳሚ ጋር አገናኝታ የባህሉ ቤት ተልኮ ያላት ናትና እንድታጠፋ ትፈልጋለሁ በማለት እንግዲህ ፎቶዋን ልካለታለች። እሱስ ደግሞ ምን ላደርጋት የምትፈልጊው በማለት ቢጠይቃትም እሷ ሁሉም ሚስጥራችንን አውቃብናለች እና እንድታስወግዳት ትፈልጋለሁ፣ ቴሌግራም ላይ ፎቶዋን እልክልሃለሁ ብላ እሷ ደግሞ ፓርቲ አለ ብላ የእሷን ልብስ ለባብሳ ሽርጉድ ብላ ሄለን ወጥታ ነበር። ሆኖም ግን ያን ደብዳቤ ከጻፈች በኋላ ብሌን እንግዲህ ደብቀው ነበረ። በምትኩ ግን ያን ደብዳቤ ስትጽፍ ስለደረሰችባት ለዳግም የፍቅር ደብዳቤ አስመስላ የጻፈችውን ስላገኘችው እሷ በፍጹም አላስመነችም ነበር። ቃል በቃ ያ ደብዳቤ ነው ለፍቅር ብላ ትጽፋለች፣ ጅላጅል ገረድ እያለች ስትል ነበረ። እንግዲህ ሰላም እንግዲህ የንብረት ሀብት ንብረቷን ለቃል ለማውረስ ወደ መስሪያ ቤት ሄዳ ነበር። አጋጣሚ ግን መስሪያ ቤት ሄዳ በዛን ቀን ስራ ስለሌለ ተመልሳ ቤት ቁጭ ብላ ባለችበት ሰዓት ነበረ የብሌንን ደብዳቤ ያገኘችው። የብሌን ደብዳቤ ስታገኝ ግን ምንም አላለች። ካነበበች በኋላ ያን የስም ዝውውሯን አቁመዋለች ማለት ነው። ይህን ያላወቀች ቃል አገር ሰላም ነው ብላ ተቀምጣለች። ሳሚና ዳግም እንግዲህ ከተደባደቡ በኋላ እንዴት እንደዚህ ታደርገኛለህ ሲል አንተና እኔ አንድ አይነት ጠላት ነው ያለን ሲለው ማን ነው እሱ ሲለው በኃይሉ ይለዋል። በኃይሉ አንተስ እናትህ በህይወት አለችላት፣ እንደዛ ባላደርግና ባላግትልህ ኑሮ እስካሁን እናትህን አታገኛትም ነበረ። ግን የኔን እስከ ወዳኛው እናቴን አሰናብቶብኛል። ብዙ ነገር ደግሞ ህሌናዬን የሚወቅስ ወንጀል አሰርቶኛል። ስለዚህ አሁን አንተ ይህን አንድ ነገር ተባበረኝ ሲል ጠይቀዋል። አንተ እናቴን የነገርከኝ አንተን ወንጀል ልተባበርህ ነው እንዴ? ያለፈው አይበቃኝም አልፈልግም ብሎ ዳግም ግግም ሲልበት በእውነት ነው የምልህ ይህ ፋይል የያዘውን ያለው ቃል ጋር ነው። ከቃል ጋር እንድታመጣልኝ ብቻ ነው እንጂ ማዝህ ሌላ ወንጀል እኔ አላሰራህም በማለት ይነግረዋል። የዛ ጊዜ የጠፋው ነው ማለት ነው ያ ፋይል ነው ማለት ነው በማለት እሱም ትዝ አለው እና እሱን እኮ ለበኃይሉ ሰጥተዋለች አለው። አይ ቀሪ አላት፣ ቀሪ ይኖራታል በማለት ይነግረዋል። ከዛም ይህንን ለማድረግ እየሮጠ ወደ ቤት ሲሄድ ብሌንና ቃል ተፋጠው ያገኛቸዋል። ምክንያቱም ቃል ቢላዋ ይዛ እወጋሻለሁ ያሽውን ወረቀት አምጪ እየተባባሉ ግብ ግብ ሲጋጠሙ ብሌን ደግሞ ገፍትራ ስትጥላት ግድግዳ ይመታትና ኦኦ እያለች ባለችበት ሰዓት እንግዲህ ተናዳ ሂዳ ቢላዋ አምጥታ በዚህ ነው መሰነጥቅሽ ያለዛ እሱን ነገር አምጪ በማለት አስገድዳታለች። እሷን በፍጹም ወረቀት ልሰጥሽ አልችልም በማለት እየተፋጠጡ ነበር የደረሰባቸው። ከዛም ብሌንዬ ምን ሆናችሁ ነው ሲል ምንም እንደዚህ እየተቀላለድን እኮ ነው ብላ ቃል እንደለመደችው ሸወደች። ሆኖም ግን ያልተዋጠለት ዳግም ቁጭ አለና ምንድን ነው የተፈጠረው? ጎርታሻለች ንገሪኝ እያለ ይጠይቃት ነበር። እንግዲህ አሁን ብሌን ገነት ላይ መሆኑን ካወቀ ወዲህ ዳግምን ለመርዳት በንጹህ ልቦና እንዲሁም በፍቅሩም ሁና ከጎኑ ሆናለች። አሁን እናቱ የሚያገኝበትን መንገድ እያመቻቸች ትገኛለች። በዚህን ሰዓት ግን አሁን አቶ በኃይሉ እንደሚፈታ ስትሰማ ጠርታ በኃይሉ እየተፈታ ነው፣ ነገር አለሙ ሁሉ ነገሮች እንዳይበላሹብህ እንዴት ሳሚን ትመታዋለህ? ይህ ደም ምንድን ነው ስትል ከሰውነቱ ያለውን ደም ታይበታለች። ይህ ቀላል ነው ምናምን እኮ ምን አድርገህ ነው ንገረኝ እንዳትደብቀኝ ስትለው ሳሚ ጋር ተጋጭተን እና ሳሚ እናትህን መሆኗን የነገረህን እንዴት ትመታዋለህ ሲለው ቢሆንስ እናቴ መሆኗን ቢነግረኝም እናቴን እኮ እንዳግታትና እንዳሰቃያት አድርጎኛል። እነሱስ ለምን አግተው አሰቃዩብኝ ሲለው ያቋለፈ አሁን ይልቅ ትልቁ ቁም ነገር እናትህን ማገኘት ነው። አሁንም ወደፊት እናትህ የምታገኘው እስር ቤት በመግባት ይመስልሃል እንዴ? ለምን? ስለዚህ ይቅርታ ብትጠይቀውና ብትነጋገሩ ይሻላል በማለት ብሌን ትመክረዋለች። ሰላም ወደ ቻናሌ ተከታታዮች ሰላማችሁ ያላችሁበት ብዛ። ለቻናሌ አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ አደራ። ቀጣይ ፓርቲ ይዘንላችሁ መጥተናል። እንግዲህ በዚህ ፓርት ብሌን መናገር ስላልቻለች በደብዳቤ ጽፋ ያስቀመጠችውን ሰላም አግኝተዋለች ማለት ነው።
ቃል ደግሞ ይቺ ሄለን እየመጣች ቤት ውስጥ እየረበሸቻት ስለሆነ አጋልጥሻለሁ፣ እኔ ልታስወግጃ ከፈለግሽ ከጎንሽ ሁኜ ያስወግድልሻለሁኝ፣ ሁሉን ነገር ከጎንሽ አለሁልሽ፣ ብቻ እዚህ ቤት ሁኜ እንዳንቺ ልኑር እያለች ስለበጠበጠቻት ለሳሚ ትደውልና አንዲት ምስጢራችንን ያወቀችልን ጓደኛ አለችኝና የበኃይሉ ትመስለኛለች፣ ስለዚህ አስወግዳ ሲው ችግር የለም ላኪልኝ ይላታል። እሺ በቴሌግራም እልክልሃለሁ ፎቶዋን ብላ ፎቶዋን እየፈለገች እያለች እንግዲህ ዳግም ደግሞ ብሌን እንግዲህ አንድ ፋይል የሚፈልገዋለ ሳሚ፣ እሱን ከሰጠሁት ነው እናቴ ጎን ሊያደርገኝ የሚችለው፣ ያለዛ በኃይሉን ነግሮ እናቴንና እኔ ወንድም እናትና ልጅ መሆናችንን ነግሮ እናቴን ሊያሳጣኝ ነው፣ ስለዚህ እርጅኝ ሲላት ይነግራታል። ብሌንም ለእናቴ ስል የማላደርገው ነገር የለም፣ ችግር የለም፣ አንተ ሂድና ከእሷ ጋር ቁጭ ብለህ አውራ ተጫወት እና እኔ ደግሞ በዛ ምትኩ ገብቼ ፋይሉን አወጣልሃለሁ ብላ ትለዋለች። እሺ ያለ ግን እንዳትሳሳት በማለት አስጠንቅቀዋለች። እሺ አልሳሳትም ብሌንዬ ብሎ እሷን ሲልካት ከዛ አሁን ደውልላት ወደ አንተ እንድትመጣ ስልኩን ስፒከሩን ክፈተውና ዳውንሎድ አድርገው በማለት እንግዲህ ስታዳምጥ ያቺ ገረድ እኮ ደብዳቤ የጻፈችልህ ነበረ፣ አይገባትም ገገማ ናት አይደለ አደከመችህ፣ እኔ እኮ ላንተ ብዙ ነገር ነው መሆንልህ በማለት ስትለው አዎ አንቺን ነው እኮ እሷ እኮ ዝም ብላ ነው እያሉ የሁለቱም እያዳመጧት ስትቃለጥ የነበረውን ያዳመጡ ነበር። አሁን ዛሬ አትመጭም ወደ እኔ በማለት ይጠይቃታል። እሷም እሺ እመጣልሃለሁ በማለት እንግዲህ ለባብሳ ዘንጣ ጉድ አለች። አሁን ይሄ እንደዚህ ብላ ለብሳ ለማሳሳት ነው ወይ ወደ እሱ የምትሄደው በማለት ብሌንም ትክ ብላ ጌቻት። ከዛም እንግዲህ ወደ ዳግም ስትሄድላት ከመሄዷ በፊት ወደ ክላስ ሂዳ እንግዲህ መጀመሪያ ቤት እያጸዳች ፋይሉን ለማውጣትና ፈልጋ ነበር። ሆኖም ግን እሷ ደግሞ ቴሌግራም ላይ የሄለንን ፎቶ ልትልክ ኮምፒውተር ላይ ስለነበረች ላፕቶፑ ላይ ምን እያደረግች ነው? እባክሽ ክፍሉን ላጸዳውን ስታት አንቺ እዚህ ክፍል ዘው ብልሽ አትግቢ አላልኩሽም? ትላታለች። ብሌን ደግሞ አይ ክፍሉ እኮ ቆሽሿ። ምንድን ነው የቆሸሸው? ምንም የቆሸሸ ነገር የለም ትላታለች። አታጸጂው። ኧረ በእናትሽ ላጽዳው፣ ሰላም ሳትመጣ ቤቱ ውስጥ ንጹህ መሆን አለበት ነገርኩሽ እያለች ባለችበት ሰዓት ነበር ደውሎ የጠራት። ከዛም በቴሌግራም ፎቶውን ከለቀቀች በኋላ ወደ እሱ ለባብሳ ስትሄድላት ብሌንም እንግዲህ ያንን ብሉቶስ ውስጥ ነው ማለት ነው ያለው፣ ላፕቶፓ ውስጥ ነው ማለት ነው ያለው ፋይሉ እንዴት ነው የሚደረገው እያለች እንግዲህ እየጠበቀች ነበረ። እባክሽ ውጪ የሚታጠብ ልብስም አለሽ፣ ስለዚህ ልብሱንም ልጠብልሽ ብትላት የለኝም አርፈሽ ተቀመጭ ውጪ ብትላትም እሷ ግን ቃሏን ለመሙላት ብሌን እንግዲህ አልወጣም ስትላት ወጥታ ሄዳ ስሚ ቆይ አንቺ አብረሽ ልታቆሽሽው ልፈልጊ ነው እንዴ? አውቀሽ ውሃውን ልደፊው ነው ትላታለች። አይቼሻለሁ እኮ በእንጨቱ ገፍተሽ ውሃውን ደፍተሽ ቤቱ በሰበሰ ብለሽ ልታጸጂ ነው? አውቄብሻለሁ እኮ አለች። የሆነ ተንኮልማ አስበሻል አለቻት። የእውነት ምንም ተንኮል አላሰብኩም፣ ማጽዳት ብቻ ነው የምፈልገው ውጭልኛል። ሆን ብለሽ አቆሽሸሽ ለማጽዳት የምትሞክሪበት ነገርማ የሆነ ነገር አለሽ። ግን ምን ፈልገሽ ነው ንገሪኝ ብላ ተፋጠጣታለች። ምንም አልፈልግም ክፍሌ ውስጥማ የሆነ ነገር ፈልገሻል አለች እና አሁንም ተፈጥባታለች አለች። ገባኝ አለቻት። ምኑ ነው የገባሽ አለች። አንቺ ውሻ እንዴት ብታስቢው ቻልሽ አለች። ምንድን ገባሽ አለቻት። ውሃውን ደፍተሽ ጫማዬን ልታቆሽሽ ነው አይደለ? ወደ ዳግም እንዳልሄድ አለቻት። አይ ያልተገናኝቶ አለችና ብሌን ኧረ አይደለም አለች። ነው እንጂ አንቺ እኮ ትቀኛለሽ፣ አስብሽ አውቅብሻለሁ አለቻት። ከዛ ደግሞ ይህ ወረቀት ምንድን ነው አለችና ወረቀቱን በብብቷ ያዘችውን የውሸት ወረቀት ታገኝባትና ከዛ ደስ አላት። እውነተኛው ወረቀት መስሏት ሳብ አረገችውና ይሄ ወረቀት ደግሞ በቀድም እየጻፍሽ የነበርኩ የደረሰብሽ የደነገጥሽበት ነው። እስኪ እያንዳንዱ ምን እንደጻፍሽ እስኪ ደንሽ በእናትሽ ቃል ወረቀቱን መልሽልኝ እያለች እሷም ተማጉት ስለፈጠረሽ መልሽልኝ እያለች ውጭልኝ ያልኩሽ እኮ አለበለዚያ ግን እኔ ነኝ ጎትቼ ማስወጣሽ አለች። ብሌን አውቃ ነው የተከራከረቻት። ምክንያቱም ወረቀቱን ቀይራ ነው የጻፈችባት። እሷ ግን ያንን እውነተኛውን ወረቀት አገኘው ብላ ቃል ተደስታ ነበረ። በዛም እንደገና ውጭ ስትላት ብሌንም እሺ ብላ ወጣችና እሷ ደግሞ ደብዳቤውን አገኘው ብላ ተደሰተች። ያን ደብዳቤ እንዳልሆነ
ቃል የዚህን ደብዳቤ ነገር ካገኘች መቼውም አታስቀምጠኝም። ስለዚህ አስመስዬ ሌላ ደብዳቤ መጻፍ አለብኝ። ለሰላም ብሰጣት ደግሞ እኔ እንዳደረግኩት ይታወቅብኛል። ስለዚህ ይህን ነገር አንድ ነገር ልፍጠር ብላ ብሌን ፈጠረች። ሌላ የፍቅር ደብዳቤ መጻፍ ግዴታ ሌላ ደብዳቤ ልስጣት። ስለ ዳግም የፍቅር ደብዳቤ ጽፌ እንድታነብል አድርጋት ብላ ያንኛውን ደብዳቤ ደብቃ ይሄኛውን ትረሳልኛለች በማለት ለሰላም እናቴ ደግሞ ይሄን ደብዳቤ እንዲደርሳት በክፍሏ ውስጥ አስቀምጠዋለሁ አለች እና እንዳለችውም ያን ደብዳቤ ወስዳ ወደ ሰላም አስገባችው። አንደኛው ችግሬ ተፈቷል። አሁን ደግሞ ሁለተኛውን ችግሬ መፍታት አለም። አይዞሽ ብሌን ጀግኒ እያለች ራሷን እያጀገነች እንግዲህ በማለት ትሄድላታለች። ውጪ ብላ አመናጭቃ ስታስወጣት እሷም እሺ ብላ እንደገና ወጣች። ደብዳቤውንም ዋናን ደብዳቤ ከፍታ ስታነበው ለፍቅር የተጻፈ ደብዳቤ ሆነ። ስለዚህ እኔ ላውድ አድርገውና ስላንተ ምን እንደምትል እሰማለሁ። ቃል ላውድ አድርገው አልኩህ እኮ አለችው። እሺ ብሎ እሱም ላውድ አድርጎ እንግዲህ ደውለው እንግዲህ ሲያናግሯት የነበረው ይቺ ገረድ እኮ የፍቅር ደብዳቤ ጽፋልሃለች እያለች እንግዲህ እንደምትወደው ስታቃልጠው እሷም ሰማቻትና ከዛ በኋላ ወደ ክፍል ሄዳ እንግዲህ ላፕቶቧን አልጋው ላይ ቁጭ አድርጋው ነበርና ሄደው ብሌን ቀስ ብላ የምታጸዳ መስላ አሁንም ገባችና ከዛ በኋላ እንግዲህ ያንን ፋይል ይዛባት ወጣች። ያ ነበር እንግዲህ በኃይሉንም ስታስፈራራበት የነበረው። እንግዲህ ቃል አለቀላት ማለት ነው። እንግዲህ ብሌን ደግሞ እንዳትሳሳት እያለችው ዳግም ደግሞ እንግዲህ እሷ እኔ እኮ በጣም ወዳለው እያለች እያቃለጠችው እንግዲህ እየተሳሳሙ እያሉ ድንገት ብሌን ትደርስባቸዋለች። በጣም ደነገጠች። ያላሰበችው ነገር ተፈጠረ።